1.6 ቢሊዮን በላይ እንቁላል እያበረትን ነው በሚባልበት ሀገር አንድ እንቁላል 23 ብር እንዲደርስ አድርጓል። 1 ሊትር ወተት ኦልሞስት ከ110 ብር በላይ እንዲደርስ አድርጓል። በቀጣይም በነዳጅ ላይ ተጨማሪ እሴት ታክስና የኤክሳይዝ ታክስ እንደሚጣል እንዲሁም የነዳጅ ተሽከርካሪዎች ዝውውር ታክስም ኢንትሮዲዩስ እንደሚደረግ ተገልጿልና ይህ ጉዳይ በቀጥታ አሁንም የኑሮ ውድነቱ የሚያባብስ ነው። ክቡር ሚኒስትር፣ በጣም ግራ ያጋባኝና ለኔ በተወሰነ ደረጃ አስቂኝም ሆኖ ያየሁት ደግሞ ከነዳጅ የሚሰበሰበው ተጨማሪ እሴት ታክስና ኤክሳይዝ ታክስ በመደበኛ በጀት ውስጥ ተካቶ ለነዳጅ ድጎማ ይላል ማብራሪያው ላይ። ምን አይነት ጨዋታ ነው ይህ? ማለት በቀላል እኮ ታክሱን አለመሰብሰብ ይቻላል አይደል? ዋጋው እንዳይጨምር እና አመክንዮው ትንሽ ግልጽ አይደለም። ሌላ ጥያቄም ሲያነሱት ነበርና ይገባኛል። መንግስት በተቻለ መጠን ወጪዎቹን በገቢ ለመሸፈን ጥረት እያደረገ እንደሆነ እረዳለሁ። ግን ደግሞ ምንጥላቸው ታክሶች እና ከታክስም በተጨማሪ ታክስ ነክ ያልሆኑ ገቢዎች በርካታ መስሪያ ቤቶች ላይ ከፍተኛ የሆነ ጭማሪ የአገልግሎት ጭማሪ ተደርጓል። እነዚህ ተደራራቢ ታክሶችና የአገልግሎት ክፍያዎች ምን ያክል የማህበረሰባችን የመክፈል አቅም መሰረት ያደረጉ ነው የሚለው ነገር መጠናት አለበት ብዬ አስባለሁ። አንድ ልጅ አሳድገን ለማስተማር የምንፋቀቀው መፋቀቅ፣ ቀሚስ ስንለብስ ውስጥ ልብስ የለንም፣ ጫማ ስናደርግ ካልሲ የለንም። ዶክተር አብይ ልጅ ማሳደግ አንተ ስለ እናትህ ያልከው ነገር ምን ጊዜም አይረሳኝም። ዶክተር አብይ እያለቀስን ነው። ሐኪም አስተምረን ሐኪም ታፍኖ እየቀረ ልጆቻችን ወጣው እየቀሩ አሁን ቀደም ጓደኞቻችን እንዳሉ ሁሉ በሁሉም ወረዳ ስንሞት ስንደግስ ከምንገናኘው ማህበረሰብ ጋር ተለይተን እየኖርን ነው ያለነው። ጠዋት ስንተኛ እልማችን ሃይላንድ ሲፈነዳ ተተኮሰ ነው። አልተተኮሰም። ሃይላንድ ነው ሞቆ ዋው ይፈነዳ። ተተኮሰ ነው። ገቡ ነው፣ ወጡ ነው፣ መጡ ነው። ማን እንደሚመጣም አናውቅም፣ ምን እንደምንሆንም አናውቅም። ተቸግረናል። ዶክተር አብይ ከአንድ እናት 6 ልጅ 5 ልጅ አጠናል። እናት ልጇን አጣለች። አንድ ጋን ውስጥ ተቀምጣ 7 ልጅ ሲሞትባት ያየች እናት እንዴት አርጋ ነው የምትኖረው? ለምን እኛ መሞት የለብንም? በዚህ የተነሳ የክልሉ ማህበረሰብ ጥሮ ግሮ ከሆዱ ያላለፈ ኑሮ እንጂ መጠቀምና መሻሻል መለወጥ አልቻለም። 500 ብር የተገዛ ዘይት በ2 ሳምንቱ ሲሄዱ 580 ብር ደርሶ ይገኛል። መንግስት የበጀት እጥረት ሲጎለው ምንድነው የሚያደርገው? ብር ያትማል። ብር ያትምና ወደ ገበያ ውስጥ ሰርኩሌት ያደርገዋል፣ ገበያ ውስጥ ይለቀዋል። ስለዚህ ትላንት 500 ብር የተገዛ ዘይት በ2 ሳምንቱ ሲሄዱ 580 ብር ደርሶ ይገኛል። በቆሎ ትላንትና በቆሎ እንግዲህ ለኛ ማህበረሰብ በጣም የደሃ ምግብ የሚባል ምርት ነው። ትላንትና 600 700 ብር በኩንታል የነበረው ዛሬ 1600 1700 ብር በአንድ ዓመት ውስጥ 100% ኢንፍሌት ያደርጋል። ለዚህ የዋጋ ግሽበት መሰረታዊ ምክንያቱ ምንድነው? አገሪቱ ውስጥ ከሚመረተው በላይ ከምርቱ በላይ መንግስት ገንዘብ አትሞ ወደ ገበያው በመርጨቱ ምክንያት ዜጎች በዚህ ስቃይ ውስጥ እንዲገቡ ይደረጋል። በየቢሮ ተቀምጦ ህዝብን በማስለቀስ ህዝብን በማሳዘን በሌብነት ሰላም አይመጣም። ወገናችን እያለቀ ነው። በመነበረበት ቦታ ከልጅነት እስከ ሽበት እስከ ርጅና በሚኖርበት ቀየ በሚኖርበት ቦታ ተፈናቅሎ የሚበላው የሚጠጣው የሚኖርበት አጥቶ እየተሽመደመደ ይኖራል። ሌቦች ግን ሌቦች ሞልተዋል። 27 ዓመት ሙሉ የኢትዮጵያን ሀብት ሟጦ ጋጦ ወስዶ ከሀገሩ ከምሮ እየበላ በእኛ እየሳቀ ነው ያለ። የኛ ያማረው ተኩላስ በየቀበሌው ተሸክሽጎ ያለው ሌባስ ሰላም እንዴት ነው የሚመጣ? ሰላም
እኔ ራሴ በእድሜ በኢሃፓ በቋራ በታያ ብዙ ፈተና ደርሶብኛል። ብዙ ታስሬያለሁ፣ ብዙ አይቻለሁ። ስለዚህ ሰላም የሚመጣ እኮ ዋጋ በመክፈል ነው። ጀግናው ቴዎድሮስ እኮ ጀግናው በላይ ዘለቀ ዘላለም ሲወሱ የሚኖሩ በባዶ እግራቸው እሾህ እየወጋቸው እንቅፋት እየመታቸው ደማቸው እየፈሰሰ ባቆዩት ታሪክ ነው። እምቢ ለሀገሬ ብለው እምቢ አሻፈሬ ብለው ያሁኑ ትውልድ ለምንድን ነው ቀበቶውን የፈታ? ክቡር ዶክተር እውነት ለህዝቦት እውነት ለወገኖት ከቆሙ ከላይ አይደለም መቀመጥ ያለበት፣ ይውረዱ። መከራ ያለ ፈተና ያለ ስቃይ ያለ በየቀበሌው ነው። በኢትዮጵያ አምላክ በንጹህ ባንዲራውን በተጨማለቀች ሰው በንጹህ ባንዲራ አምላክ በየቀበሌው እየፈተሹ ይዩ። ወይስ ስልጣንን ከነንትና ወደ ነንትና ወደ ተረኞች ማሻገር ነው? ለውጥ ምናምን ሲባል ነበር። ለውጡ ከመጥፎ ስርዓት ወደ ጥሩ ስርዓት ነው ወይስ ስልጣንን ከነንትና ወደ ነንትና ወደ ተረኞች ማሻገር ነው? እኔ አልገባኝም። ትንሽ ግራ ገብቶኛል። የኔን ቁስል የማያክም የኔን ማህበረሰብ ችግር የማይፈታ ለውጥ ከሆነ ያን ለውጥ አላውቀውም። እኛና ሌሎች እንዴት ነው እየኖርን ያለነው ኢትዮጵያ ውስጥ? ስለ ኢትዮጵያ ተጨነቅን፣ በጣም አዘንን። ስለ ኢትዮጵያ ደማችንን ሰጠን። ምላሹ ምን ሆነ? ይመስለኛል እባብና እርግብ በአንድ ሜዳ እየተጫወትን ነው። ስለዚህ ወይኛ እባብ እንሁን ወይ እነሱ እርግብ ይሁኑ። እንደዛ ካልሆነ በተናጥል ምን ሞትበት ነገር አይኖርም። ባለቤቱን ካልናቁ አጥሩን አይነቀንቁም ይላል የኛ ማህበረሰብና ተንቀን ስለሆነ በጣም ይቅርታና ምናጨበጨብበት ጊዜ ላይ ያለን አይመስለኝም። እንደ ማህበረሰብ ስናሸንፍ ድል ስናደርግ ያኔ በጋራ እናጨበጭባለን። ግን እርሶ የመጀመሪያ አስታውሳለሁ ንግግሮት ስልጣን በያዙ ማግስት ያሉት ማንንም ሰው አስረን አንመረምርም፣ በቂ መረጃ ካላገኘን በስተቀር አናስርም ነው ያሉት። በውህከት በብጥብጥ በአመጽ ዲሞክራሲያዊ ስርዓት ይገነባል ብለን አናምን። ይህች ሀገር ዘላቂ የሆነ ዲሞክራሲያዊ ሽግግር ማድረግ ካለባት አንድ አማራጭ ብቻ ነው ያለው ብለን ስለምናምን ድርድር፣ ውይይት፣ ሐሳብ ብቻ ነው ወደ ስልጣን ላይ ያበቃ ይችላል ብለን ምናምን። ስለዚህ ከዚህ አንፃር ይሄንን አቋም ስናራምድ ብዙ የሰው ህይወት ሞቷል፣ ብዙ ንብረት ወድሟል፣ አላስፈላጊ ዋጋዎች ተከፍለዋል። የሀገራችንን ህዝቦች አብሮነት የሚያናጋ አንድነት የሚያናጋ ብዙ ድርጊቶች ተፈጽመዋል። ይሄ በጣም ያሳዝነናል፣ እንደ ዜጋም ያሳፍረናል። ነገር ግን ይሄንን ሁከትና ብጥብጥ ተከትሎ እየተወሰዱ ያሉ እርምጃዎች እኛን እያሳሰቡ ነው። መንግስት ህግና ስርዓትን አያስከብር አንልም። የአንድ መንግስት ትልቁ ኃላፊነት እንደውም እና ዋነኛው ኃላፊነቱ የዜጎቹን ሰላምና ደህንነት ማስጠበቅ። ማንም ሰው ከህግ በላይ አይደለም። ማንም ሰው ከሀገር በላይ አይደለም። ሀገር ከምትፈርስ ወንጀለኞች ለፍትህ መቅረብ አለባቸው። እሱ ላይ ድርድር የለም። ነገር ግን ይሄን አይነት አቋም ሲያራምድ የነበረ የሰላማዊ ትግል ለሰላማዊ ትግል ሲል ዋጋ ሲከፍል የነበረ ፓርቲ አደራጅተሃል ተብሎ ያለምንም ተጨባጭ መረጃ የፓርቲን አመራር ማሰር ፍጹም ተገቢ ነው ብለናል። ይሄን የምንለው አሁንም ማንም ሰው ከህግ በላይ ሆኖ አይታሰር አይደለም። እኔ በቅሬታ ማነሳው ቀደም ሲል 27 ዓመት ሲያስተዳድር የነበረው ፓርቲ ዛሬም እኔ ካላስተዳደርኩ አገሯን አቃጥላለሁ፣ አገሯን አጠፋለሁ፣ ህዝቡን አወድማለሁ ብሎ መነሳቱ ምን ለማስተዳደር እንደተፈለገ ድንጋዩን ነው እንጨቱን ነው ወይስ ዛፉን ነው ለማስተዳደር የተፈለገው ህዝቡ እስከ ወደመ ድረስ? ስለዚህ እኔ በሰላም ጉዳይ ላይ ሁሉም ፓርቲ ሁሉም ህዝብ አሮጌት
አዛውንት፣ ወጣት ሳይቀር ስለ ሰላም መዘመር መቻል አለበት። ዛሬ ወጥተን መግባት የምንችለው ሰላም በአገራችን ሲኖር ነው። ዛሬ እኔ ባሌ ደርሼ መምጣት የምችለው ሰላም ካለ ነው። ኢሉባቡር ደርሼ መምጣት የምችለው ሰላም ካለ ነው። ይሄ ከሌለ የህዝብ መቆራረጥም ይመጣል። ህዝብ ወጥቶ ወደ ራቅ ብሎ ዘመዶቹን መጠየቅ የማይችል ከሆነ አገር ሊሆን አይችልም፣ መንደር ነው የሚሆነው። ስለዚህ ሁላችንም ስለ ሰላም መዘመር መቻል አለብን ለማለት ነው። በጣም አመሰግናለሁ።